ዘርፍ ይመራ የነበረውን የኢኮኖሚ ስርዓት ባለብዝሃ ዘርፍ የኢኮኖሚ አማራጭን ከማሻሻል በተጨማሪ በተለይም የአይሲቲ ዘርፍ አንዱ ምሰሶ እንዲሆን አድርጎታል። በዚህ ዘርፍ መነሻ ለዲጂታላይዜሽን ኢኖቬሽን ልዩ ትኩረት ተሰጥቶት እየተሰራም ይገኛል። ዲጂታላይዜሽን እና ኢኖቬሽን በዘመናዊ ዓለም ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳይ ላይ እንቅስቃሴ ውስጥ ወሳኝ ሚና የሚጫወት ሆኗል። እነዚህም ሁለቱም እርስ በርስ የተሳሰሩ ሲሆኑ የዓለማችንን አሰራር በመለወጥ ላይ ይገኛሉ። ዲጂታላይዜሽን የአሰራር ቅልጥፍናና ምርታማነትን በመጨመር ወጪ በመቀነስ የመረጃ ተደራሽነትን፣ ደህንነትን፣ ዘላቂነትን በማረጋገጥ የዜጎች ተጠቃሚነት እንዲረጋገጥ ያደርጋል። የአገልግሎት አሰጣጥን ዲጂታል በማድረግ ብልሹ አሰራርን በማስወገድ ወይም በመቀነስ የተገልጋይ እርካታን በማሳደግ መጠነ ሰፊ ስራዎችም ተሰርተዋል፣ እየተሰሩ ይገኛሉ። ለዲጂታላይዜሽን ቅርብና ለመጪው ጊዜ ዝግጁ የሆነ ማህበረሰብ ለመፍጠር በጠቅላይ ሚኒስትራችን ኢኒሼቲቭ ተቀርጾ እየተሰራ የሚገኘው የኢትዮ ኮደርስ እንቅስቃሴም እንደ ዞናችን በ2017 በአቀድነው ረገድ የተሻለ አፈጻጸም የፈጸምንበትና ያው ከ100% በላይ አሳክተናል። በዚህም የክልሉ መንግስት እውቅና ሰጥቶናል። ይሄ ውጤት ደግሞ የጋራችን ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። ሌላው በአመቱ የአካባቢያችንን ፖቴንሻል ለማስተዋወቅ የኢንቨስትመንት አማራጮችን ለማስፋትና በቱሪዝም ዘርፍ ያሉትን እምቅ አቅሞች ለማስተዋወቅ ዌብሳይቶችንም በማልማት የተሻሉ እንቅስቃሴዎችን ስንሰራ የኖርንበት አመት ነበር ማለት ይወሰዳል። ሌላው የተለያዩ ቅልጥፍናን የሚያሳልጡ አሰራርን የሚያዘምኑ ሲስተሞችንም በማልማት እነዚህን ደግሞ ፖስት በማድረግ የተሻለ ስራ የሰራንበት ለእንደዚህ አይነት ሲስተሞች ደግሞ ሰርተው ባለቤትነት እንዳይወሰድባቸው እነዛ ሲስተም የሰሩ አካላት የአእምሮዊ ንብረት ባለቤትነት እንዲያገኙና ሰርቲፋይድ እንዲሆኑ ያደረግንበት አመትም ነበር ብሎ መውሰድ ይቻላል። ሌላው የፈጠራ ሀሳብ ያላቸው የነገው ትውልድ ተረካቢ የሆኑ ተማሪዎች እና የእውቀት አባት የሆኑ መምህራን በስራ ዕድል ፈጠራ የቴክኖሎጂ ሽግግር ለማድረግ ለሚጣጣሩ የስራው ባለቤቶች የአእምሮአዊ ንብረት ጥበቃ ሰርተፊኬትም እንዲሁ እንዲያገኙ የተደረገበት አመት ነው። በጣም የተሻሻሉ በጣም በርካታ ስራዎች ተሰርተው ስለነበር ለማለት ነው። በዚህም የፈጠራ ስራዎችን በማበረታታት በመደገፍ ለህብረተሰቡ ችግር ፈቺ የሆኑ ስራዎችን ቴክኖሎጂዎችን በመፍጠርና በመደገፍ የተሻለ መፈጸምና በዚህም እውቅና ያገኘንበት ስለነበረ ያው ይሄ ከዞን የፊት አመራር ጀምሮ የወረዳ የፊት አመራሮችም ጭምር የተቋማችን ባለሙያዎች በየደረጃው ያላችሁ ባለሙያዎች ተግታችሁ ስለሰራችሁ ውጤት ያገኘንበት አመት ነው ብሎ መውሰድ ይቻላል።